ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 15 ቀን 2026 የተሰናዱ የቀትር ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የሱዳን ፈጣን ድጋፍ ኃይሎች ተኩስ ለማቆም ለመስማማት ፈቃደኞች ቢሆኑም ከተቆጣጠሯቸው አካባቢዎች ለመውጣት እንዳልተስማሙ ተገለጸ። በሂራን ዞን 42 የአልሸባብ ታጣቂዎች መገደላቸው ተገለጸ። የአሜሪካው ፕሬዝዳንት ኢራን ላይ ከባድ ጥቃት ሊፈጸም ነው አሉ። የኩዌት ጦር 6 ሚሳኤሎችን እና 33 ድሮኖችን መክቶ ማጥፋቱን አስታወቀ። አምባሳደር ማይክ ዋልትዝ ቻይና ላይ ከባድ ወቀሳ ቀረቡ። ቻይና አሜሪካ ላይ ጠንካራ ወቀሳ ሰነዘረች። የተባበሩት መንግስታት ድርጅት ሪፖርት የሚያቀርብበትን የሥራ ዘመን አራዘመ። የተባበሩት አረብ ኤሚሬቶች በሳውዲ አረቢያ ላይ የተፈጸመውን የሁቲ ሚሳኤል ጥቃት በጽኑ አወገዘች። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሱዳን ፈጣን ድጋፍ ኃይሎች ተኩስ ለማቆም ለመስማማት ፈቃደኞች ቢሆኑም ከተቆጣጠሯቸው አካባቢዎች ለመውጣት እንዳልተስማሙ ተገለጸ። የሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎ ስላቀረበው የሰላም ሐሳብ ምላሽ መስጠታቸው ተገልጿል። ይህ ምላሽ ለፖለቲካዊ መፍትሄ የሚያስፈልጉ ቅድመ ሁኔታዎችን ያካተተ ሲሆን ተኩስ ለማቆም መስማማታቸውንም ገልጸዋል። ሆኖም ግን ከተቆጣጠሯቸው አካባቢዎች እንዲወጡ የቀረበላቸውን ጥያቄ እንደማይቀበሉ ተናግረዋል። ከፈጣን ድጋፍ ኃይሎች መሪዎች አንዱ ለሱዳን ትሪቡን እንደገለጸው የቀረበው ሐሳብ ከደህንነት ጉዳዮች፣ ከመንግስት ተቋማት መልሶ ግንባታ፣ ከሽግግር ፍትህና ወደ ሽግግር መንግስት የሚያመራ የፖለቲካ ውይይት ጋር የተያያዙ ጉዳዮችን ያካተተ ነው። የአሜሪካው ልዑክ በበኩሉ በባለስልጣናት የተሰጡ አንዳንድ አስተያየቶችና ሪፖርቶች ለሰብአዊ እርዳታ የሚያስፈልገውን ጊዜያዊ የተኩስ ማቆምና የሱዳን የሰላም እቅድን ለማስማማት የሚደረገውን ጥረት በተሳሳተ መልኩ እያቀረቡት እንደሆነ ገልጿል። ብዙ አስፈላጊ ጉዳዮች እስካሁን ስምምነት ባለማግኘታቸው ድርድሩ እንደቀጠለም ገልጿል። ማንኛውም ይፋዊ ስምምነት በይፋ እንደሚታወጅ በመግለጽም ጉዳዩ ተጠናቋል የሚሉ የህዝብ ግምቶች የሰላም ሂደቱን እንደማይረዱ አስጠንቅቋል። በተጨማሪም የአሜሪካ ዋና ትኩረት እውነተኛና መሰረታዊ የሰላም ውይይት ማስፋፋት መሆኑን ገልጿል። ዋሽንግተንም ለሰብአዊ እርዳታ የሚያስችል ጊዜያዊ የተኩስ ማቆምን እንዲሁም ወደ ዘላቂ ሰላምና የፖለቲካ ሽግግር የሚያመራ ሂደትን ለመደገፍ ቁርጠኛ መሆኗን ደግሞ አረጋግጧል። ስሙ እንዳይገለጽ የጠየቀ የአርኤስኤፍ ባለስልጣን እንደገለጸው ቡድኑ በዳርፉር፣ በኮርዶፋን፣ በኤዳማዚን እና በኑባ ተራሮች በሚቆጣጠራቸው አካባቢዎች በተባበሩት መንግስታት የሚመራ ሰብአዊ እርዳታ እንዲደርስ ያለምንም ቅድመ ሁኔታ ለ3 ወራት የሚቆይ ጊዜያዊ የተኩስ ማቆም ለመፈጸም መስማማቱን ገልጿል። ሆኖም ግን አሜሪካ ከአሁን በኋላ በሙሉ ወይም በከፊል ከሚቆጣጠራቸው አካባቢዎች በተለይም ከሰሜን ዳርፉር እና ከሰሜን ኮርዶፋን ኃይሎቹን እንዲያስወጣ ያቀረበችውን ሐሳብ እንደማይቀበል ገልጿል። ቡድኑ እነዚህ አካባቢዎች የወታደራዊ ድሎቹ ምልክት መሆናቸውንና ለወደፊት የፖለቲካና የደህንነት እቅዶቹ መሰረት መሆናቸውንም ይከራከራል። በሌላ በኩል የሱዳን መንግስት የአርኤስኤፍ ኃይሎች ቀስ በቀስ እንዲወጡ የቀረበውን ሐሳብ በመቃወም ከግንቦት 2023 ጀምሮ በምዕራባዊ ሱዳን የተቆጣጠራቸውን ሁሉንም አካባቢዎች ሙሉ በሙሉ እንዲለቁ እየጠየቀ መሆኑ ተገልጿል። በሂራን ዞን 42 የአልሸባብ ታጣቂዎች መገደላቸው ተገለጸ። የሶማሊያ ብሔራዊ ታጣቂ ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመተባበር በሂራን ዞን በፈጸሙት የአየር ጥቃት 42 የአልሸባብ ታጣቂዎች መገደላቸውንና ሌሎች 12 መቁሰላቸውን የሀገሪቱ መከላከያ ሚኒስቴር ሐምሌ 14 ባወጣው መግለጫ አስታውቋል። ሚኒስቴሩ ባወጣው መግለጫ የአየር ጥቃቱ በሐምሌ 13 ከሰዓት በኋላ አልሸባቦች በሱላይና በዋብወይን በሶማሊያ ኃይሎች ከተሸነፉ በኋላ ከመሐስ አውራጃ በስተ ሰሜን 10 ኪሎ ሜትር ገደማ ርቃ የምትገኘውን ጉቦ የምትባል መንደር ኢላማ ያደረገ እንደነበር ገልጿል። ሚኒስቴሩ በአየር ጥቃቱ አልሸባብ ይጠቀምባቸው የነበሩ የታጠቁ ተሽከርካሪዎችና ምሽጎች መውደማቸውንም ጠቁሟል። መግለጫው አክሎም እየተካሄደ ያለው ዘመቻ በአልሸባብ ላይ ከፍተኛ ምት ያሳረፈ ሲሆን ቡድኑ የመደራጀትና የመንቀሳቀስ አቅሙን አዳክሞታል ብሏል። ሚኒስቴሩ አልሸባብ ካለፈው ወር ጀምሮ እስከ ቅርብ ቀናት ድረስ በመቶዎች የሚቆጠሩ ታጣቂዎችና በርካታ አመራሮቻቸው መገደላቸውን ጨምሮ ከባድ ኪሳራ እንደደረሰበትም ገልጿል። ሚኒስቴሩና የሶማሊያ ብሔራዊ የታጠቁ ኃይሎች እዝ ቡድኑ የሚያስከትለው አደጋ እስኪያበቃ ድረስ በአልሸባብ መሪዎችና ተዋጊዎች ላይ ያነጣጠረው ዘመቻ እንደሚቀጥል አስታውቀዋል።
በሶማሊያና በአፍሪካ ቀንድ አካባቢ ሰላምን ለማስከበር እንዲሁም የአሸባሪውን ቡድን አልሸባብን አቅም ለማዳከም በርካታ ወታደራዊና የደህንነት ስምምነቶች ባለፉት ዓመታት መፈረማቸው ይታወሳል። የአሜሪካው ፕሬዝዳንት ኢራን ላይ ከባድ ጥቃት ሊፈጸም ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር የማትመጣ ከሆነ በመጪው ሳምንት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚፈጽሙ አስጠንቅቀዋል። ፕሬዝዳንቱ ይህንን የተናገሩት ሁለቱ ሀገራት ለተከታታይ 4 ቀናት ወታደራዊ ጥቃቶችን በተለዋወጡበት ወቅት ሲሆን ኢራን ወደ ጠረጴዛው መታ ካልተደራደረች በስተቀር ምንም ነገር እንደማይተርፍላት ዝተዋል። ከዚህ ቀደም በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የ20 በመቶ የመተላለፊያ ክፍያ ሊጥሉ እንደነበር የገለጹት ትራምፕ ይህን ሐሳብ በመቀየር የባህረ ሰላጤው ሀገራት በአሜሪካ በሚያደርጉት ግዙፍ የንግድና ኢንቨስትመንት ስምምነት መተካቱን አስታውቀዋል። ይህንንም ተከትሎ አሜሪካ በኢራን ወደቦች ላይ የነበራትን የባህር ላይ እገዳ ዳግም መጀመሯንና የአሜሪካ ማዕከላዊ እዝ በኢራን ላይ ተጨማሪ የአየር ጥቃቶችን መፈጸሙን አረጋግጧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ የትራምፕን ዛቻ ተከትለው በሰጡት ምላሽ በዓለም አቀፍ ሕግ መሰረት በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸም ጥቃት የጦር ወንጀል መሆኑን በማስታወስ ድርጊቱን ተችተዋል። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ አሜሪካ ወታደራዊና ኢኮኖሚያዊ ጫናዋን በማጠናከር ኢራንን ወደ ድርድር እመልሳለሁ ብላ ማሰቧ ስህተት መሆኑን ገልጸዋል። ይህ በእንዲህ እንዳለ በቀጠናው ያለው ወታደራዊ ግጭት የንግድ መስመሩን ክፉኛ ያወቀው ሲሆን የኢራን እስላማዊ አብዮታዊ ዘብ በተባበሩት አረብ ኤሚሬቶች 2 ነዳጅ ጫኝ መርከቦች ላይ ባደረሰው የሚሳኤል ጥቃት አንድ የህንድ ዜግነት ያለው ሰራተኛ ሲገደል 8 ሰዎች ቆስለዋል። የኩዌት ጦር የኢራንን አጥቂ ድሮኖች ማክሸፉን ሲያሳውቅ ባህሬንም የአየር ጥቃት ማስጠንቀቂያ ሳይረን አሰምታለች። ቴህራን በበኩሏ በባህሬንና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን አስታውቃለች። የተከታታይ ግጭት በዓለም አቀፍ የንግድ መስመር በሆነው የሆርሙዝ ሰርጥ የመርከቦች እንቅስቃሴን ወደ 2 ወር ዝቅተኛ ደረጃ ያወረደው ሲሆን የነዳጅ ዋጋም በከፍተኛ ሁኔታ እንዲያሻቅብ አድርጎታል። የኩዌት ጦር 6 ሚሳኤሎችንና 33 ድሮኖችን መክቶ ማጥፋቱን አስታወቀ። የኩዌት የአየር መከላከያ ኃይል በኢራን ከተፈጸመው ጥቃት ጋር በተያያዘ 1 ባሊስቲክ ሚሳኤል፣ 5 ክሩዝ ሚሳኤሎችንና 33 የጠላት ድሮኖችን መክቶ ማጥፋቱን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ይህንንም የየመን ኦንላይን የዜና ተቋም ዛሬ ሐምሌ 15 ቀን 2026 ባሰራጨው ዘገባ አስፍሯል። በጥቃቱ ወቅት አንዲት የኩዌት የባህር ኃይል መርከብ ኢላማ መደረጓን የገለጸው መግለጫው 4 ወታደሮች ቀላል ጉዳት እንደደረሰባቸውና በአሁኑ ጊዜ በሆስፒታል ሕክምና እየተደረገላቸው በጥሩ ሁኔታ ላይ እንደሚገኙ አመልክቷል። በተጨማሪም ከተመቱት ሚሳኤሎች የተበተኑ ፍርስራሾች በተለያዩ ስፍራዎች በመውደቃቸው የተነሳ በአስፈላጊ የህዝብ ተቋማትና በመሰረተ ልማት ላይ የንብረት ጉዳት ማድረሳቸው ተገልጿል። የኩዌት የውጭ ጉዳይ ሚኒስቴር በበኩሉ ይህን ጥቃት የሀገሪቱን ሉዓላዊነት የሚጥስና የክልሉን ደህንነት ለአደጋ የሚዳርግ ድርጊት ሲል በጽኑ አውግዟል። የኩዌት ጦር ኃይልም የዜጎች ደህንነትን ለማስጠበቅ በከፍተኛ የዝግጁነት ደረጃ ላይ እንደሚገኝ አስታውቋል። አምባሳደር ማይክ ዋልትዝ ቻይና ላይ ከባድ ወቀሳ አቀረቡ። የአሜሪካው የተባበሩት መንግስታት ድርጅት አምባሳደር ማይክ ዋልትዝ ቻይና ከሲቪል አገልግሎት ባለፈ ለውትድርና ሊውሉ የሚችሉ ቁሳቁሶች ወደ ኢራንና ሁቲ ታጣቂዎች የሚደረገውን ፍሰት ለማስቆም በቂ ጥረት አላደረገችም ሲሉ ትላንት ሐምሌ 14 ከባድ ወቀሳ አቀረቡ። አምባሳደሩ ማክሰኞ ምሽት በመንግስታቱ ድርጅት የጸጥታው ምክር ቤት ባደረጉት ንግግር እንደ ኢራን ያሉ ሀገራትና በተወሰነ ደረጃም በቻይና የሚገኙ ኩባንያዎች በሁቲዎች ላይ የተጣለውን የጦር መሳሪያ ማዕቀብ የሚጥስ ተግባር ቢፈጽሙም እስካሁን የጎላ ተጠያቂነት እንዳልተከተለባቸው ገልጸዋል። ይህንንም ተከትሎ ከቻይና አቻቸው ጋር ሞቅ ያለ የቃላት ምልልስ ውስጥ መግባታቸው ታውቋል። አምባሳደር ማይክ ዋልትዝ በክርክራቸው ወቅት አጽንኦት ሰጥተው እንደተናገሩት ለኢራንና ለሁቲ ታጣቂዎች እየቀረቡ ያሉት ድርብ አገልግሎት ሊሰጡ የሚችሉ ቁሳቁሶችና የሳተላይት ምስሎች መደበኛ የሲቪል አገልግሎት ቢኖራቸውም በአንጻሩ ግን የንግድ መርከቦችና የሲቪል አውሮፕላኖች የአሜሪካንና አጋር ሀገራትን ደህንነት አደጋ ላይ ለመጣል በስፋት ጥቅም ላይ እየዋሉ ይገኛሉ። ቻይናም ይህንን ድርጊት ለማስቆም የበኩሏን ኃላፊነት እየተወጣች አይደለም ሲሉ ኮንነዋል። የአሜሪካና ቻይና ሰጣ ገባ በብዙ ጉዳዮች ላይ የሚታይ ቢሆንም ከውክልና ጦርነት አልፈው ወደ ቀጥተኛ ግጭትና ጦርነት ገብተው አያውቁም ሲሉ ተንታኞች ይገልጻሉ።
ቻይና አሜሪካ ላይ ጠንካራ ወቀሳ ሰነዘረች። አሜሪካ በኢራን ላይ የፈጸመችው መጠነ ሰፊ ጥቃት ቀጠናውን ድጋሚ ወደ አደገኛ ገደል መክተቱን በመግለጽ ቻይና ጠንካራ ወቀሳ መሰንዘሯን ዘገባዎች አመላክተዋል። የቻይናው የተባበሩት መንግስታት ድርጅት አምባሳደር ሱንሌ ይህንን የተናገሩት የአሜሪካው አምባሳደር ማይክ ዋልትዝ ቻይና ወደ ኢራንና የመን የሚገቡ ቁሳቁሶችን ለማስቆም በቂ ጥረት እያደረገች አይደለም ሲሉ ላቀረቡት ክስ ምላሽ በሰጡበት ወቅት ነው። አምባሳደር ሱንሌ የአሜሪካውን ወቀሳ ፈጽሞ መሰረተ ቢስ ነው ሲሉ አጣጥለውታል። አክለውም ቻይና ወደ ውጪ በሚላኩ መሰል ቁሳቁሶች ላይ ጥብቅ ቁጥጥር እንደምታደርግ የገለጹት አምባሳደሩ በአሁኑ ወቅት ዋነኛው ቅድሚያ የሚሰጠው ጉዳይ አሜሪካ በመካከለኛው ምስራቅ አዳዲስ ግጭቶችንና ሁከቶችን መፍጠሯን እንድታቆም ነው ሲሉ አሳስበዋል። የተባበሩት መንግስታት ድርጅት ሪፖርት የሚያቀርብበትን የሥራ ዘመን አራዘመ። የሳውዲና የሁቲ ውጥረት በበረታበት በዚህ ወቅት የተመድ የጸጥታው ምክር ቤት በቀይ ባህር የመርከብ ጥቃቶች ላይ የሚያቀርበውን የሪፖርት ማቅረቢያ የሥራ ዘመን ማራዘሙ ተዘገበ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሳውዲ አረቢያና በየመኑ የሁቲ ንቅናቄ መካከል አዲስ ወታደራዊ ግጭት ማገርሸቱን ተከትሎ የሁቲ ታጣቂዎች በቀይ ባህር የንግድ መርከቦች ላይ የሚፈጽሙትን ጥቃት በተመለከተ ዋና ጸሐፊው በየወሩ የሚያቀርቡትን ሪፖርት ለተጨማሪ 6 ወራት አራዝሟል። ሐምሌ 14 ቀን 2026 የጸደቀው ውሳኔ ቁጥር 2826 ወይም 2026 የሪፖርት ማቅረቢያ ግዴታውን እስከ ጥር 2027 ድረስ አራዝሟል። በመጀመሪያው ውሳኔ ቁጥር 2722 ወይም 2024 መሰረት የተቋቋመው ይህ አሰራር በዓለም ላይ እጅግ ስራ ከሚበዛባቸው የባህር የንግድ መተላለፊያዎች መካከል ዋነኛ በሆኑት በቀይ ባህርና በባብ አልመንደብ ወሽመጥ ላይ በሚደረጉ የንግድ መርከቦች ጥቃቶች ዙሪያ ዋና ጸሐፊው በየወሩ ሪፖርት እንዲያቀርቡ ያስገድዳል። የጸጥታው ምክር ቤት ሪፖርት እንደሚያመለክተው በግሪክና በዩናይትድ ስቴትስ በጋራ የተዘጋጀው ይህ የውሳኔ ሐሳብ በ13 የድጋፍ ድምጽ የጸደቀ ሲሆን ሩሲያና ቻይና በሪፖርት ማቅረቢያ ስርዓቱ ላይ የነበራቸውን የቀድሞ አቋም በማጽናት ድምጽ ከመስጠት ተቆጥበዋል። የሪፖርት ማቅረቢያው የሥራ ዘመን የተራዘመው የሁቲ ጥቃቶች በዚህ ስትራቴጂካዊ የውሃ መስመር ላይ የሚደረገውን የባህር እንቅስቃሴ ማስተጓጎላቸውን ተከትሎ በዓለም አቀፍ የመርከብ ጉዞና በነፃነት የመንቀሳቀስ መብት ላይ የሚጋረጡ ስጋቶችን ለምክር ቤቱ በየጊዜው እንዲያሳውቅ በማሰብ ነው። የምክር ቤቱ ውሳኔ የተላለፈው በሳውዲ አረቢያና በኢራን የሚደገፈው የሁቲ ንቅናቄ መካከል ያለው ውጥረት በከፍተኛ ሁኔታ በበረታበትና ከ2022 ጀምሮ የነበረው የተኩስ አቁም ስምምነት ሊፈርስ ይችላል የሚል ስጋት በተደቀነበት ወቅት ነው። ሰኞ ዕለት ሳውዲ አረቢያ የሰንዓ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በሁቲ ይዞታዎች ላይ የአየር ጥቃት የሰነዘረች ሲሆን ይህም በቅርብ ዓመታት ውስጥ ከተመዘገቡት ድንበር ተሻጋሪ ወታደራዊ ግጭቶች መካከል እጅግ ከፍተኛውና አንዱ መሆኑ ተመልክቷል። አክሲዮሲስ እንደዘገበው ጥቃቶቹ የተፈጸሙት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ ነው። ሁቲዎች ለዚህ ጥቃት ምላሽ ለመስጠት ወደ ሳውዲ አረቢያ የባሊስቲክ ሚሳኤል ያስወነጨፉ ሲሆን ሪያድ በአውሮፕላን ማረፊያው ላይ ለተፈጸመው ጥቃት ዋና ተዋናይ ናት ሲሉ በመክሰስ ተጨማሪ የበቀል እርምጃ እንደሚወስዱ ዝተዋል። የተባበሩት አረብ ኤሚሬቶች በሳውዲ አረቢያ ላይ የተፈጸመውን የሁቲ ሚሳኤል ጥቃት በጽኑ አወገዘች። የተባበሩት አረብ ኤሚሬቶች በሁቲ ቡድን በሳውዲ አረቢያ ደቡባዊ ክልሎች ላይ የተፈጸመውን የባሊስቲክ ሚሳኤል ጥቃት በጽኑ አውግዛለች። የኤሚሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ ጥቃት የሳውዲ አረቢያን ሉዓላዊነት የሚጥስና ለሀገሪቱ ደህንነትና መረጋጋት ከባድ ስጋት የሚፈጥር መሆኑን ገልጿል። ሚኒስቴሩ በተጨማሪም ሳውዲ አረቢያ ደህንነትና መረጋጋቷን ለማስጠበቅ ለምትወስዳቸው ሁሉንም አይነት እርምጃዎች የተባበሩት አረብ ኤሚሬቶች ድጋፏን እንደምትቀጥል በድጋሚ አረጋግጧል። በዘገባው መሰረት ኤሚሬቶች ከሳውዲ አረቢያ ጋር በደህንነትና በክልላዊ መረጋጋት ጉዳዮች ላይ ያላትን ጠንካራ አጋርነት እንደምትቀጥል ገልጻለች። የተከበራችሁ የኤርትራ ሳተላይት ቴሌቪዥን አድማጭ ተመልካቾች ለዛሬ ቀትር የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ የአማርኛ ቋንቋ ዜናና መረጃዎች መርሃ ግብራችን እስከምንገናኝ በያላችሁበት ቸር ቆዩ።